መጀመሪያ ጥያቄው ጠየቀችኝ። በቃ ጥያቄዎች ሚንስ ይሄን ለምን አንገዛም፣ ይሄን ለምን አንገዛም፣ ይሄ ሁሉ ነገር የሚገዛው በፕሮግራም ነው። ገና እኮ ነው እኛ ወር 2 ወርም አልሞላንም። ይሄ ጫጉላ ጊዜያችን፣ አትጨናነቂ በዚህ ጉዳይ ምናምን እላታለሁ። እና እሷ ከኔ በፊት ወደ 3 ጓደኞች ነበሯት። ለኔ ግን የመጀመሪያ ሴት ናት። እኔ ከሷ ውጪ በትዳር የማውቀው ሰው የለም። በኖርማል ጓደኞች ልጆች ነበሩ፣ ግን በትዳር እሷ ግን ከዚህ በፊት በቃ ከትዳር የማይተናነሱ 2-3 ነገሮች ነበሯት ነው የሚለው። እና በቃ ፈጽሞ ሌላ ሴት እዚህ ከነበረችዋ ከዛ ሌላ ሴት በፊት ስናወራ ነበረ። የጋብቻ ትምህርት ብለን ነበረ፣ እሱ አልተሳካም፣ ምንም ችግር የለውም። እኔም እኮ መኖር እፈልጋለሁ እንዳንተው፣ እኔም እኮ ሰላም እፈልጋለሁ። የትኛውም ሴት እኮ ትዳር ትፈልጋ፣ የትኛውም ትዳር ሰላም ትፈልጋ። አረ ግድ የለሽም፣ ስለ ትዳር እንማክር፣ ስልጠናዎችን ውሰድ፣ ቅድመ ጋብቻ ስልጠና። ምንም ነገር ልሰማኝ አልቻለችም። እና ያን ሁሉ ጥሰን መተን ነው የተጋባ ነው። ተጋብተን ግን ፈጽሞ ሌላ ሰው ይሄ ይገዛ፣ ይሄ ይገዛ፣ ይሄ ይገዛ፣ ይሄ ይገዛ። እና እኔ ደግሞ በቃ ምን አይነት ሰው ነኝ? እግዚአብሔርን እፈራለሁና ሰው የሆነ ነገር ሲል እሺ 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 የሚል የሆነ ሰዓት ላይ ኖ ማለት ጀመርኩኝ። መጨረሻ ላይ መኪና አለችኝ። መኪና ዲዛይር ስል በታሪኬን አልቀበልም። አንተ ራሱ ቢሆን ሚስ ለክብርህም ራሱ ምን ታስባለህ? እንዴት እንዲህ አይነት መኪና ገዝተህ ስትሰጠኛለህ? በቃ ያኔ ጥያቄ ተፈጠረብኝ።